ተመልካቾቻችን ሰሞኑን የአብይ አህመድ አገዛዝ በሸዋ መጠነ ሰፊ ጥቃት ከፍቷል። በሜካናይዝድ የታገዘ በሄሊኮፕተር በድሮን ጭምር ከፍተኛ ጥቃት በፋኖ አመራሮች ላይ ለመፈጸም ያቀደው ስድስተኛ ቀኑን መያዙን ነው ያገኘነው መረጃ የሚያመለክተው። እስካሁን በፋኖች በኩል የደረሰ ጉዳት እንደሌለ ተመልክቷል። ነገር ግን በርካታ ሰላማዊ ዜጎች እንደተገደሉ ነው የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ የጠቀሰው። ኔትወርክ በማጥፋት መብራትና ማንኛውንም ግንኙነት በማቋረጥ በቀጠናው ያለውን አጠቃላይ ሁኔታ ለመቆጣጠር ከፍተኛ የሆነ ጥቃት የፈጸመው የአብይ አህመድ አገዛዝ በአንጻሩ ኪሳራ እየገጠመው እንዳለም ነው ባገኘነው መረጃ ላይ ተመለከተው። ይህንን መነሻ በማድረግ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ ሻለቃ አበበ ሙላትን መስመር ላይ አግኝቼዋለሁ። በሳተላይት ስልክ ነው ለመገናኘት የቻልነው። ምናልባት ግንኙነቶች በመቋረጣቸው በቀላሉ የሚገኙ አይደለም። በከፍተኛ ትግልና ጥረት ነው ይህንን መስመር ለማግኘት የተቻለው በሳተላይት ግንኙነት አማካኝነት ማለት ነው። በጣም አመሰግናለሁ ሻለቃ አበበ ሙላት። እንግዲህ ከጥር 26 ጀምሮ አገዛዙ መጠነ ሰፊ ጥቃት በእናንተ ቀጠና ከፍቷል። እስቲ ምንድን ያለው ባጭሩ? አመሰግናለሁ ጋዜጠኛ መሳይ። በቅድሚያ የህዝባችንን ሰቆቃ ለዓለም አቀፍ ማህበረሰቡ ለማድረስ ስልኬን በስንት በመከራ አፈላልገህ ስላገኘኸኝና በሚዲያ እንድቀርብ ስላደረከኝ በታላቁ የአማራ ህዝብ እየተጨፈጨፈ ባለው ታላቁ የአማራ ህዝብና በአማራ ፋኖ ብሔራዊ ንቅናቄ ስም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩ ወደ ዝርዝር አልፋለሁኝ ማለት ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የተቋም ምስረታ ከተደረገ በኋላ አንድነታችን ከተበሰረ በኋላ የአንድነታችን መበሰር ትልቅ ራስ ምታት የሆነበት የብልጽግናው ስርዓት በህዝባችን ላይ ከፍተኛ የሆነ ወከባ፣ ከፍተኛ የሆነ ኢሰብአዊ ድርጊቶችን፣ ከፍተኛ የሆነ ጭፍጨፋ እያደረገ ያለበት ሁኔታ ነው ያለ በተለያዩ ቦታዎች ላይ። በተለይም ደግሞ በሸዋ ጠቅላይ ግዛት በርካታ ቦታዎች ላይ በከባድ መሳሪያ በማህበረሰባችን ላይ ጥቃት እየፈጸመ ሀብት ንብረት እያወደመ ያለበት ሁኔታ ነው ያለ። እንደው ለአብነት እንኳን መጥቀስ ብንችል ከጥር 26 ጀምሮ 2018 ዓ.ም እስከ የካቲት 2 2018 ዓ.ም ድረስ እየተደረገ ያለ ልክ አስጨራሽ ትንቅንቅ አለ። ሸዋ ላይ እንግዲህ በርካታ ቦታዎችን ከበባ ለማድረግ ሞክሯል። ያገዛዙ አየር ወለድ ኮማንዶ ብሎ የሚጠራው ሰራዊት ነው። ይህንንም ኃይል በስቦ መምታት የውጊያ ስልት እየመታ ነው እንገኛለን። በርካታ ቦታዎች ላይ ከፍተኛ የሆነ ኪሳራ አስተናግዷል። እንደዚሁም ደግሞ በአገዛዙ ሰራዊት በርካታ ንጹሃኖች በግፍ ተረሽነውብናል። እንግዲህ ይህንንም ለዓለም አቀፍ ማህበረሰቡ የማሳወቁን ሂደት ለእናንተን ተወው። እኛ መሬት ላይ ያለውን ትግል የመታገል ኃላፊነት ነው ያለብን። የእናንተን ኃላፊነት ያው በዚህ መልኩ እየተወጣችሁ ለዓለም አቀፍ ማህበረሰቡ ጆሮ እንዲደርስ እያደረጋችሁ ያላችሁበት ሁኔታ ነው ያለ። ይህንንም ሳናመሰግን አናልፍም። እንግዲህ አሳዛኙ ክስተት ጥር 26 ጥር 27 ጥር 28 እና ጥር 29 ጥር 30 እስከ ዛሬዋ ቀን የካቲት 2 ድረስ በርካታ ግፎች ተፈጽመዋል። አሳዛኙ ክስተት ምለው በሸዋ ጠቅላይ ግዛት ከፋኖ የሚወሰድበትን ጠንካራ ምት መቋቋም ያቃተው የኦህዴድ ብልጽግና ስርዓት የበቀል በትሩን መሳሪያ ባልታጠቁ ንጹሃኖች ላይ ፈጽሟል። በዚህም በአገዛዙ ጥቃት ማለት ነው በርካታ ንጹሃኖች ተረሽነዋል። የበርካታ ንጹሃኖች ሀብት ንብረት ወድሟል። በርካታ ንጹሃኖች ምንም ከዚህ ጋር ተያያዥነት የሌላቸው ንጹሃኖች ደግሞ ታግተው በአገዛዙ ሰራዊት ተወስደዋል። ይህንንም የተደረገው በአርሶ አምባ ዘንቦ፣ በይፋት አውራጃ ኤፍራታና ግድም ወረዳ አርሶ አምባ ዘንቦ፣ ግንብ፣ ቀወት፣ ወክፈሌ የሚባሉ ቦታዎች ላይ እንዲሁም ባሽ እነዚህ ቦታዎች ላይ ተንቀሳቅሷል። በርካታ የሆኑ ንጹሃኖችን አፍሶ ወስዷል ማለት ነው። እነዚህ ብቻ አይደሉም፣ ሙሉ ሸዋ ላይ ነው ይህንን እያደረገ ያለው። ለአብነት ጠቀስኳቸው እንጂ በበርካታ ቦታዎች ላይ በሸዋ ምንጃር አውራጃ፣ ተጉለትና ቡልጋ፣ መራቤት አውራጃ እንዲሁም በጅሩ ቀጠና ላይ እንደዚሁ በርካታ ፈሳዎች አሉ። ጠላት ተቆጣጥሮ በሚያስተዳድራቸው ውስን ቦታዎች ላይ ያሉ ማህበረሰቦች የዕለት ተዕለት ክንውናቸው ነው የዕለት ተዕለት ህይወት እንቅስቃሴያቸውን እንኳን በአግባቡ እየተንቀሳቀሱ እንዳልሆነ ነው መረጃው ያለን። በርካታ ንጹሃኖች ታፍሰው ወዴት እንደሚወሰዱም በማይታወቅበት ሁኔታ እንዳሉ ነው መረጃው ያለን። እኛ በተቆጣጠርናቸው ቦታዎች ላይ ግን በአጋጣሚ ኃይል አድርጎ ሰብሮ እንኳን በገባባቸው ቦታዎች ላይ ንጹሃኖች ተረሽነዋል። ከርሸና የተረፉት ደግሞ ታፍሰው ተወስደዋል ማለት ነው። ሌላው የንጹሃን መኖሪያ ቤቶች በድሮን በተዋጊ ሄሊኮፕተሮች ጭምር በመድፍ ተደብድበው ወድመዋል፣ እየተቃጠሉም ይገኛሉ። ዛሬም ሸዋሮቢት ዙሪያ ቆቦ የምትባል ቦታ ከቆቦ ትንሽ ከፍ ብሎ መንግስት የምትባል ቀበሌ አለች። እዚህ ቀበሌ ላይ ዛሬ እንኳን ንጹሃኖች ሞተዋል። የቀጥታ ስልክ ግንኙነት ማድረግ ስላልተቻለ ንጹሃኖችን ጭፍጨፋ ቁጥራቸውን ማግኘት አልቻልኩም። ባገኘው ሰዓት መረጃውን የማደርሳችሁ ነው የሚሆነው። ምናልባት ኔትወርኮችን እንኳን የምናገኘው በዚሁ አጋጣሚ ከጎራባች ዞኖች ከአፋር ክልል በሚወጡ ኔትወርኮች አማካኝነትና ስርዓቱ ተቆጣጥሮ በያዛቸው ውስን ከተሞች አቅራቢያ ወዳለ ተራራ ላይ የሚገኙ ኔትወርኮችን በማግኘት እንዲሁም በሳተላይት ነው እንጂ ኔትወርኩን ሙሉ በሙሉ ዘግቶ ህዝብን እያሰቃየ ነው ያለው። ሌላው በአማራ ምድር ላይ ልዩ ዞን ብሎ እንግዲህ ያስቀመጠው አለ።
ምድረገኝ ዛሬ ከሚሴ የምትባለው ማለት ነው። ከዚህ ብሔረሰብ አስተዳደር የሚወጡ የታጠቁ ኃይሎች እንግዲህ ከዚህ ብሔረሰብ ከተዋቀረ አካባቢ ላይ የተነሱ የኦነግ ሸኔ ታጣቂዎች ጭምር ናቸው። እንግዲህ ከስርዓቱ መከላከያ ሰራዊት ጋር ተቀናጅተው በከባድ መሳሪያ እየታገዙ ሽፋን እየተሰጣቸው ንጹሃን ላይ ከባድ እልቂት ፈጽመዋል። በይፋትና ጥሙጋ ወራጃ ቅድም እንደጠቀስኩት የፍራታና ግድም ማኛ ቀበሌ ዘንቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራ አካባቢ ላይ ነው። በተለይ 12 አርሶ አደሮች ወንጀል ሳይኖርባቸው ግብርና ስራቸው ላይ ተሰማርተው እየሰሩ ያሉ አርሶ አደሮች ናቸው የተገደሉት። ከዚህ ከግንብ ቀጥሎ ለቦታ አለ ወደ ቀወት መሻገሪያ ላይ እንደዚሁ አንድ አርሶ አደር ንጹህ አርሶ አደር ነው ካልሸኝህን ብለው ረሽነውታል። እንዲሁም ሻገር ብሎ በወክፈሌ እንደዚሁ አንድ ንጹሃን አርሶ አደር ገለዋል። በአጠቃላይ 14 ንጹሃን አርሶ አደሮች በዚህ ሰሞን ብቻ ተገለዋል። የዛሬውን ሳይጨምር ነው የካቲት 2ቱን ሳይጨምር ነው ይሄንን አሃዝም ነግርህ። የ14ቱ አርሶ አደሮች አስክሬን ጥር 29 2018 ዓ.ም በአንድ ቤተክርስቲያን ውስጥ ስርዓተ ቀብራቸው ማለት የ12ቱ አርሶ አደሮች በአንድ ቤተክርስቲያን ውስጥ ስርዓተ ቀብራቸው ሲካሄድ የሁለቱ አርሶ አደሮች ደግሞ በየሞቱበት አካባቢ ስርዓተ ቀብራቸው ተፈጽሟል ማለት ነው። ከፋኖ በሚወሰድበት እርምጃ ከባድ ኪሳራን እየተከናነበ ያለው አገዛዙ በሸዋ ላይ የኔትወርክና የመብራት አገልግሎቶችን በማቋረጥ በተደጋጋሚ ማለት ነው በርካታ ቦታዎች ላይ የመብራትና የኔትወርክ አገልግሎቶችን በማቋረጥ እንግዲህ ከኬሚሴ ምድረገኝ ከልዩ ዞኑ ማለት ነው የኦነግ ሸኔ ታጣቂዎችን በማስገባት ሌሎች ሲቪሊያኖችንም ጭምር በማስገባት ከመከላከያ ሰራዊቱ ጋር አቀናጅቶ በንጹሃን ላይ በቀል ጭፍጨፋ ፈጽሟል። ይሄ በተደጋጋሚ የተደረገ ክስተት ነው። ይሄንን የዓለም አቀፍ ማህበረሰቡ ደንብ ሊገነዘበው ይገባልና ኔትወርክና መብራት ውሃን እያቋረጡ እያጠፉ ህዝብን በዚህ ልክ ንጹሃን አዛውንቶችን ህፃናትና ሽማግሌዎች ከዚህ ትግል ጋር ቁኝት የሌላቸውን አካላቶች በዚህ ልክ መሰረተ ልማቶችን መሰረታዊ የሆኑ እንደ ውሃና መብራት ኔትወርክን በማጥፋት ከፍተኛ የሆነ እንግልት እየፈጸመ ያለበት ሁኔታ ነው ያለ። አገዛዙ ንጹሃንን ከመረሸን በተጨማሪ ወጣቶችና ህፃናቶችን ቅድም እንደጠቀስኩት እያፈሰ ወዴት እንደሚወስዳቸው አይታወቅም። ኔትወርክ ከመጥፋቱም በዘለለ በርካታ ጥቃቶች እየተደረጉ ያለበት ሁኔታ እንደሆነ በዚህ ረገድ የዓለም አቀፍ ማህበረሰቡ እንዳውቀው ነው። በጥር 30 2018 ዓ.ም በሸዋ ጠቅላይ ግዛት ከሸዋሮቢት ከተማና ከሞላሌ ወይም ከዚህ ከመንዝ ቀጠና ሞላሌ ስፍር ቁጥር የሌለው የአገዛዙ ጦር ሸዋ ጠቅላይ ግዛት እዝን ለማፈን በሶስት አቅጣጫ እንቅስቃሴ አድርጎ ነበረ። ከሞላሌ በባሽ ከታች ከሸዋሮቢት ዙሪያ ደግሞ ወደ ቆቦ፣ ወደ ተሬ፣ ወደ ወክፈሌ ወደ ተባሉ ቦታዎች አዳሩን ከበባ ለማድረግ ቢሞክርም የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር በተለይ ይሄ ኮር ከባድ የሆነ ትንቅንቅ እያደረገ ያለበት ሁኔታ ነው ያለ። አምደ ጽዮን ኮር እንዳለ ሆኖ መሐመድ ቢሆነ ኮር ግን አሁን እየተደረገ ያለውን ዘመቻ በከባድ ሁኔታ በመመከት መልሶ ማጥቃት በማድረግ በመከላከል ማህበረሰቡንም በመጠበቅ መራሮቹንም በመጠበቅ ረገድ የአንበሳውን ድርሻ ወስዶ ከጠላት ጋር ትንቅንቅ እያደረገ ያለበት ሁኔታ ነው ያለ። ሻለቃ አበበ እንግዲህ ቀደም ሲል በአገዛዙ የሚፈጸሙትን ግፎች በሰላማዊ ዜጎች ላይ እየተደረጉ ያሉትን ጥቃቶች በዝርዝር ገልጻል። እንግዲህ ወደፊት በምስልም በተደገፈ መልኩ ዓለም አቀፉ ማህበረሰብ ጉዳዩን ትኩረት እንዲሰጥ የሚያስችሉ መረጃዎችን አጠናቅራችሁ እንደምትልኩልን ተስፋ እናደርጋለን።